ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ እንግሊዘኛን እንዴት በቀላል መንገድ አንብበን መተርጎም እንደምንችል በዚህ ትምህርት ወይም ቪዲዮ እንማማራለን። በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች እንግሊዘኛን በአጭር ጊዜ ለመልመድ ለምን ተቸገርን፣ ለምን ከበደን የሚለውን በዚህ ቪዲዮ በደንብ አብራርተን ቀለል ባለ መንገድ ለጀማሪዎች በሚሆን መልኩ እንማማራለን። እንግዲህ ከዚህ በፊት ተከታታይ የሆኑ ቪዲዮዎችን ተመምረናል። በተለይ አናባቢ ከተነባቢ ጋር ሲመጣ እንዴት ይነበባል የሚል መሰረታዊ ትምህርት ተመምረን ነበረ። በዛ መሰረት ዛሬ ከዚህ ጋር የምታዩቸውን የተለያዩ የእንግሊዝኛ አረፍተ ነገሮች እንዴት በቀላል መንገድ በአጭር ጊዜ ውስጥ ለመቻል እንዴት መማር እንዴት መከታተል እንዳለብን የምንም መማር ይሆናል። ከእናንተ የሚጠበቀው ትምህርቱን ቪዲዮውን ሳትሰለቹ እስከ መጨረሻው ድረስ ለመከታተል ሞክሩ። እንዲሁም ቪዲዮውን ወይም ደግሞ ትምህርቱን ስትከታተሉ ደብተር እስክሪብቶ ይዛችሁ እየጻፋችሁ ለመለማመድ ሞክሩ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ እኔንም አበረታቱኝ፣ እናንተም ተጠቀሙበት እላለሁ። ወደ ትምህርቱ እንሂድ። ኦኬ፣ ከመጀመሪያው ስንጀምር መጀመሪያ የምናየውን የእንግሊዘኛ ኮሚኒኬሽን ወይም ደግሞ ንግግር በቀላል መንገድ ለማንበብ ምን እናደርግ? ከኛ የሚጠበቀው እያንዳንዱን የእንግሊዘኛ አልፋቤቶች አናባቢ ከተነባቢ ፊደል ጋር ሲመጣ ምን አይነት ድምፅ አለው የሚለውን ካወቅን በአጭር ጊዜ ውስጥ እንግሊዘኛን ማንበብ እንችላለን። ኦኬ፣ እንጀምር። ከመጀመሪያው ስንጀምር የመጀመሪያው እንደምታዩት ተነባቢ ነች። ሁለተኛው አናባቢ ነው። አናባቢ ከተነባቢ ድምፅ ጋር ሲመጣ እንደ አንድ ድምፅ ነው የሚነበብ ብለን ነበረ። ስለዚህ ኤንኢን ማን ብለን እናነባለን? ኔ ብለን እናነባለን። ኔ። ኢን እንደምን ማንበብ? እንደ ኤ ማንበብ፣ እንደ ኤ። ስለዚህ ኤንኢን እንደ ኔ እናነባለን። ቪኢ በአንድ ላይ ማን ተብሎ ይነበባል? ቨ የሚል ድምፅ አለው። ቨ። አርን እንደ ር እናነባለን። በአንድ ላይ ስናነበው ኔ ቨ ር፣ ኔቨር፣ ኔቨር። ኦኬ፣ ወደዚህኛው ስንሄድ ኤም አይ ማይ የሚል ድምፅ አለው። ያ ማለት አይ የሚል ድምፅ አለው። ኤም አይን ማይ እንላለን። ኤንን እንደ ን፣ ዲን እንደ ድ ማንበብ። በአንድ ላይ ማይ ን ድ፣ ማይንድ ሙሉ ሲነበብ ኔቨር ማይንድ፣ ኔቨር ማይንድ፣ ግድ የለም ማለት ነው በአማርኛው። ኦኬ፣ ወደ ሁለተኛው ስንሄድ ከዚህ ጋር ደግሞ በሁለት ተነባቢዎች መካከል አንድ አናባቢ ያለች ማነች? እሷም ኢ ማለት ነው። ስለዚህ በዚህን ጊዜ ኤልኢን እንደ ሌ እናነባለን፣ ቲን እንደ ት። በአንድ ላይ ሲነበብ ሌ ት፣ ሌት። ኦኬ፣ ኤምኢን እንደምን ማንበብ? ሁሌም ኤምኢ ሚ ተብሎ ነው የሚነበበው፣ ሚ እንላለን። ወደዚህኛው ስንሄድ ኤፍ አይን እንደ ፊ ማንበብ፣ ኤንኢን እንደ ኒ፣ ኤስኤች ከቃል መጨረሻ ሲመጣ እንደ ሽ ነው የሚነበበው። ስለዚህ በአንድ ላይ ስናነበው ፍ ኒ ሽ፣ ፍኒሽ። ሙሉ ሲነበብ ሌት ሚ ፍኒሽ፣ ሌት ሚ ፍኒሽ ምን ማለት ነው? ልጨርስ እያለን ነው። ልጨርስ ለማለት ስንፈልግ ሌት ሚ ፊኒሽ ማለት እንችላለን። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ኤልኢን እንደ ሌ እናነባለን፣ ቲን እንደ ት። በአንድ ላይ ስናነባው ሌት፣ ሌት። ኦኬ፣ ኤምኢን እንደምን ማንበብ? እንደ ሚ እናነባለን። ወደዚኛው ስንሄድ ኤን እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ እናነባለን። በአንድ ላይ ሲነበብ አ ስ ክ፣ አስክ፣ አስክ። ሙሉ ሲነበብ ሌት ሚ አስክ፣ ሌት ሚ አስክ፣ ልጠይቅ ለማለት ስንፈልግ ሌት ሚ አስክ ብለን መጠቀም እንችላለን። ኦኬ፣
ወደሚቀጥለው ስንሄድ በተመሳሳይ ተነባቢ አናባቢ ሆኖ ነው የመጣ። ስለዚህ ቲአይን ታይ ብለን እናነባለን። ያ ማለት አይ የሚል ድምፅ አለው። ኤምኢን በአንድ ላይ እንደ ም በአንድ ላይ ሲነበብ ታይ ታይም ታይም። ኦኬ አይንኤስ በአንድ ላይ ኢዝ ተብሎ ይነበባል። ወደዚህኛው ስንሄድ ኦን እንደ ኦ ማንበብ፣ ቪኢን እንደ ቨ፣ አርን እንደ ር በአንድ ላይ ሲነበብ ኦ ቨ ር ኦቨር ኦቨር ሙሉ ሲነበብ ታይም ኢዝ ኦቨር ታይም ኢዝ ኦቨር ምን ማለት ነው? ጊዜው አልቋል እንደማለት ነው፣ ወይም ደግሞ ጊዜው አልፏል ለማለት ነው። ኦኬ ይህስ ምን ይላል? ኦኬ በተመሳሳይ በሁለት ተነባቢ መካከል አንድ አናባቢ ሲኖር ኤልኢን ሌ ብለን እንደምናነብ አይተን ነበር። ቲን እንደ ት ባል ላይ ሲነበብ ሌት ሌት ሌት። ኦኬ ኤምኢስ ኤምኢ በአንድ ላይ ሲመጣ ሚ ተብሎ ይነበባል ሚ። ኦኬ ወደዚህኛው ስንሄድ ሁለት ኦኦ ሚል አናባቢ በተከታታይ ከመጣ ኦ እንደ ኦ ሳይሆን እንደ ኡ ይነበባል ብለናል። ስለዚህ ኤልኦን እንደ ሉ እናነባለን። ኦ ሳይለንት ነች። ኬን እንደ ክ በአንድ ላይ ሉ ክ ሉክ ሉክ ሙሉ ሲነበብ ሌት ሚ ሉክ ሌት ሚ ሉክ ተመልከተኝ ወይም ተመልከችኝ እንደማለት ነው። ኦኬ ወደዚህኛው ሰድኛውስ ምን ይላል? በተመሳሳይ ኤልኢን እንደ ሌ ቲን እንደ ት እንደምናነብ አይተናል። ኦኬ በአንድ ላይ ሌት ሌት ብለን እናነባለን። ኤምኢን እንደ ሚ እናነባለን። ኦኬ ወደዚህኛው ስንሄድ ምን ብለን እናነባዋለን? ኢን እንደ ኢ ኤክስን ክስ ብለን እናነባለን። ክስ የሚል ድምፅ አለው። ኦኬ ፒ ለብቻዋ እንደ ፕ፣ ኤልኤ እንደ ሌ፣ አይኤን እንደምን ይነበባል? እንደ ን በአንድ ላይ ን የሚል ድምፅ ነው ያለው። እስኪ ሙሉ እናነባው። ኤክስ ፕ ሌ ን ኤክስፕሌን ኤክስፕሌን ሙሉ ሲነበብ ሌት ሚ ኤክስፕሌን ሌት ሚ ኤክስፕሌን ላብራራልህ ወይም ላብራራልሽ ስንል ሌት ሚ ኤክስፕሌን ማለት ይቻላል። ኦኬ ወደዚህኛው ስንሄድ ኦኬ በተመሳሳይ ኤል አይን ሊ ብለን እናነባለን። ሊ ተብሎ ይነበባል። ኦኬ ኤስ ቲኢ በአንድ ላይ ምን ተብሎ ይነበባል? ስ የሚል ድምፅ አለው። ስ የመጨረሻው ኤል ለብቻዋ ን ተብላ ትነበባለች። ሙሉ ሲነበብ ሊ ስ ን ሊስን ሊስን። ኦኬ ከዛ ቲኦን እንደ ቱ ኤምኢን በቀላሉ ሚ ብለን እናነባለን። ሙሉ ሲነበብ ሊስን ቱ ሚ ሊስን ቱ ሚ አዳምጠኝ ወይም አዳምጭኝ እንደማለት ነው። መልካም ይህን በዚህ ካየን ወደዚህኛው እንሂድ። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ቀድሞ የመጣች አናባቢ ነች። ስለዚህ ይችን አናባቢ ኤን ማን ብለን እናነባለን? አ ሚል ድምፅ አለው። ኦኬ ከዛ ኤል ኤል ሚል በተከታታይ ሁለት ተነባቢ መጥቷል። ስለዚህ የመጀመሪያዋን ኤል ልናልፍና ኤልኦን እንደ ሎ ማንበብ፣ ደብሊውን እንደው በአንድ ላይ ሲነበብ አ ሎ ው አሎ አሎ። ኦኬ ኤምኢን እንደ ሚ በአንድ ላይ አሎ ሚ አሎ ሚ ፍቀድልኝ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ኤልኢን ሌ ብለን እናነባለን። ሁለተኛዋን አናባቢ ወይም ደግሞ ኤን እናልፋታለን ወይም ደግሞ ሳይለንት ነች። ቪኢን እንደ ቭ በአንድ ላይ ሊቭ ሊቭ ሊቭ። አይናቲን ኢት በአንድ ላይ ሊቭ ኢት ሊቭ ኢት ተወው ወይም ታዩ እንደማለት ነው። ኦኬ ወደዚህኛው ስንሄድ ዲኦ በአንድ ላይ በቀላሉ ዶ ብለን እናነባለን። ያ ማለት ኦ ኦ የሚል ድምፅ አለው ዶ እንላለን። ኤንን እንደ ን ቲን እንደ ት በአንድ ላይ ዶ ን ት ዶንት ዶንት። ኦኬ ወደዚህኛው ስንሄድ አርኢን እንደ ሪ ኤ ሳይለንት ነች ወይም ደግሞ አትነበብም።
ዲን እንደ ድ በአንድ ላይ ሪድ ሬድ ሙሉ ሲነበብ ዶንት ሬድ ዶንት ሬድ አታንብ ወይም ደግሞ አታንቢ እንደማለት ነው። ኦኬ ወደዚህኛው ስንሄድ አይን አይ እንላለን። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ደብሊው አይን ዊ ብለን እናነባለን። አይነ ኤልን ኢል በአንድ ላይ ዊ እል ዊል። ኦኬ ወደዚህኛው ስነድ ፒ ኤ ዋይ በአንድ ላይ ፔይ ፔይ እንላለን። ሙሉ ሲነበብ አይ ዊል ፔይ አይ ዊል ፔይ እከፍላለሁ እንደማለት ነው። ኦኬ ወደዚህኛው ስንሄድ ጂኦን በአንድ ላይ እንደ ጎ። ኦኬ ቲኤችኢን እንደ ዜ አርኢን እንደ ር በአንድ ላይ ዜ ር ዜር ሙሉ ሲነበብ ጎ ዜር ጎ ዜር ከዚህ ሂድ ወይም ደግሞ ከዚህ ሂጂ እንደማለት ነው። ኦኬ ወደዚህኛው ስንሄድ እኛውስ ምን ይላል? ኤችን በአንድ ላይ እንደ ኸ ማንበብ፣ ኤልን እንደ ል፣ ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ ኸልፕ። ኤምኢን እንደ ሚ በአንድ ላይ ኸልፕ ሚ ኸልፕ ሚ አግዘኝ ወይም ደግሞ አግዥኝ እንደማለት ነው። ኦኬ ወደ መጨረሻው ስንሄድ አርኢን እንደምን ያነበብነን? እንደ ሪ ነው ያነበብነን። ኤ ሳይለንት ነች ብለናል። ዲን እንደ ድ በአንድ ላይ ሲነበብ ሪ ድ ሬድ። ኦኬ አይናቲን በአንድ ላይ ኢት ብለን ነው የምናነበው። ሙሉ ሲነበብ ሪድ ኢት ሪድ ኢት ምን ማለት ነው? አንበው ወይም ደግሞ አንቢው እንደማለት ነው። ኦኬ በዚህ መንገድ ፕራክቲስ እናድርግ፣ እንለማመድ። እንደነገርኳችሁ ቪዲዮውን ወይም ደግሞ ትምህርቱን ስትከታተሉ ደብተር እስክሪብቶ ይዛችሁ እየጻፋችሁ መለማመድ ልመዱ። በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ጊዜ ውስጥ ማንበብ መጻፍ እንችላለን። ቪዲዮ ወይም ደግሞ ትምህርቱ ጠቃሚ ሆኖ ካገኛችሁት ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ አበረታቱኝ። ለብዙዎች ተደራሽውን ተጠቀሙበት። እኔንም አበረታቱኝ እላለሁ። የዛሬ ትምህርታችን የቪዲዮአችን ይህንን ይመስላል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ሁኑ።